አዶናይን ለምን አሰራችሁት? ምን አጠፋ? ስላልተሳደበ፣ እናቶችን ስላላዋረደ፣ ሀገርን ከሀገር ስላላባላ፣ ዘርን ከዘር ስላለያየ ምንድነው ያጠፋው? በህግ እንደሚያምን ሰው አንድ ነገር ልጠይቃችሁ እወዳለሁ። እንግዲህ ይሄ ልጅ ህግንና ደንብን ስርዓትን የሚጥስ ንግግርንና አካሄድን ሄዷል ብዬ እኔ አላምንም። እናንተ ምናልባት አምናችሁ ሊሆን ይችላል። ይሄ ልጅ ሶሻል ሚዲያ ላይ ከመጣ ጊዜ ጀምሮ መልካምና መልካም ነገርን ሲናገር የማውቀው ሰው ነው። ጥፋቱና በደሉ ምንድን ነው? በጎ ነገር መናገር እስር ያስጥላል። ድንጋይ ላይ ቁጭ ብሎ የሚውልና የሚያድርን ወጣት ለመቀየር መጣሩ ስህተት ነው። ይሄ ልጅ ለወጣቱ መበረታቻና መናቃቂያ መንገድን ጠራጊ ይሆናል ብዬ ከማምናቸው ሰዎች ወይ ደግሞ አይን ከሚጣልባቸው ሰዎች መካከል አንዱ አዶናይ ነው። ይሄ ልጅ አስሮ ማስቀመጡ ተገቢ ነው ብዬ እኔ አላምንም። በህግ እንደሚያምንና በህግ እንደሚገዛ ሰው ግን እናንተ ይህንን ያደረጋችሁበትና የወሰናችሁበትን ነገር ጠንቅቃችሁ ታውቃላችሁ። አዶናይ ለሀገሪቷ ይጠቅማል እንጂ ለሀገሪቷ ለመውደቅ ምክንያት የሚሆን ልጅ ነው ብዬ አላስብም። አፉን ሲከፍት አናውቀውም። የሰዎች ህይወት ውስጥ ገብቶ ሲበጠብጥ አናየውም። አፉን ማንም ላይ ሲከፍት እናቶችን ሲያዋርድ፣ አባቶችን ሲያዋርድ፣ ህፃናቶችን ቡሊ ሲያደርግ አናውቀውም። ልጆችን ቡሊ ያደረጉ እናትን ያዋረዱ አንገትን ያስደፉ ሰዎች እያሉ አንድ ምስኪን ልጅ ወጣትን ተነቃቅተ ሰርተ ተለወጥ፣ ከድህነት ውጣ፣ ታሪክን መቀየር ትችላለ፣ ታለንት አለ። ለመፈመስ ተሳዳቢ መሆን አይጠበቅብህም። ለመታወቅ ጥሩ ሰው በመሆን መታወቅ ይቻላል የሚልን ባንዲራ ያውረበለበ ልጅ ነው። እሱ ልታስሩ የምትችሉበት ምክንያታችሁን ባላቅም፣ ያ ግን በስህተት እንደሆነ ይገባኛል። ጥፋት ሆኖ ከተቆጠረ ከዛ ነገር አርማችሁ መክራችሁ ብትለቁት ጥሩ ነው ለማለት ወዳለሁ። አብይ አህመድ ሰግጦ አዶናይን አስሮታል። ሰግጥ ፈምስ የምትል ሐረግ ቤተ መንግስት ደርሳለች ማለት ነው። አዶናይን ጨምሮ ብዙ ቲክታከሮች ከትላንት ጀምሮ እየታሰሩ ነው። ምክንያት አድርጎ ያቀረበው ፌዴራል ፖሊስ ደግሞ ልብ ይነካል። ለህብረተሰቡ እሴት እንጨነቃለን ይላል። ምናልባት ሰምታችሁ ካልሆነ ከሁለት ቀን በፊት አንድ ታዋቂ ጋዜጠኛ በግብረ ሰዶማዊነት ተጠርጥሮ ሙሉ መረጃ ተገኝቶበት መንግስት ሊሰማው አልፈልግም። እነዚህ ልጆች እና አዶናይ የታሰሩበት ምክንያት ግን ከኔ በላይ ተሰሚነት እያገኙ ነው የሚል ተራ ወግ ነው። አብይ አህመድ ህዝብ ትኩረት ነስቶኛል ባለ ቁጥር ሁሉ የሚችለውን እያደረገ በክፉም በደጉም ህዝቡ ዘንድ መነሳት ይፈልጋል እንጂ አንድም ቀን የህብረተሰብን ችግር ለመፍታት አስቦ ያቅም። አብይ አህመድ ልወደድ ባይነት ስላለበት ብቻ ነው። አንድ ነገር ላስታውሳችሁ። የድንግል ማርያም ምስል የቀደደች አንድ እንስት ነበረች። ያቺ እንስት ብዙ ችግር እንደፈጠረች ታውቃላችሁ። አንድ ወንድማችንም ቤቷ ድረስ ሄዶ ምናምን ችግር ተፈጥሮ ምናምን ያልሽ ታሰረ። አብይ አህመድ መስቀል ሊከበር አንድ ቀን ሲቀረው ልጅቷን አግኝቻታለሁ ብሎ መጣ። ልጅቷ በቁጥጥር ስር ዋለች ተባለ። በበነጋታው ሲኖዶስ ውስጥ ያለ የአብይ አህመድ ካድሬ ጳጳስ አብይ አህመድን እናመሰግናለን ለዚህ ጉዳይ አለ። መንግስት ራሱ በደል በድሎህም ራሱን ይቅርታ እንድትለው እንድትክሰው ይፈልጋል እንጂ የዳቦ ዋጋ መናር፣ የህብረተሰብ መጨነቅ፣ የዘይት መናር፣ የእንቁላል ዋጋ 150 ብር መግባት፣ የነዳጅ ዋጋ በአንድ ሊትር 200 ብር ማለፉ መንግስትን አያስጨንቀውም። ይሄ የህብረተሰብ ችግር ነው ብሎ ያስብ። መንግስት ህዝቡን ያስጨንቀዋል ብሎ የሚያምነው አንድ የቲክታክ ሴት የለበሰችው አለባበስ ነው እንጂ ከከተማ ውጪ አውጥቶ የሚጥለው ህዝብ ይኑር ይሙት መዳኑን እንኳን ማረጋገጥ አይፈልግም። ምንም ጊዜ ቢሆን አብይ አህመድ ትኩረት እንዳይነፈገው ስለሚፈልግ ብቻ ህዝቡ ዘንድ ትኩረት ለማድረግ እንደዚህ አይነት ነገሮችን ያደርጋል። ስለዚህ የሚገርም አይደለም። ነገም ከነጎዲያም ይቀጥላል። እስከ መቼ? ህዝብ አብይ አህመድ ላይ መነሳት እስካልቻለ ድረስ። ጎበዝ አዶናይ ገባሉ እስር ቤት። እኔ ቀድሜ ስናገር ጠንቋይ ነው አትሉኝም መቼም። ከዚህ በፊት ብዙ መታየት ኢትዮጵያ ህዝብ ዘንድ የሰው አይን መጥፎ ነው፣ ጥንቃቄ ያስፈልጋል፣ ጋብ ያስፈልጋል ብያለሁ። ምክንያቱም ስለማቀው ነው። የፈራሁት አልቀረም። ይኸው ዛሬ ይሄን ሰማን። ለምን መሰላችሁ? ኢትዮጵያ ውስጥ ከማንም በልጣችሁ መታየት ማለት ለዛች ህዝብ በጣም ብልግና እንደሰራ ነው።
ማንንም ብትበልጥ እንኳን በውስጥ መሆን አለበት። ራስን ዝቅ አድርገህ መስራት ካልሆነ በስተቀር መታየት ማብዛት ማለት ነው አይሆንም፣ አያስኬድም። ምናልባት ዛሬ ለየት ባለ አቀራረብ ነው የመጣሁት። በጣም የምትደነቅ አንደበተ ርቱዕ፣ በጣም የምትደነቅ ታዳጊ ወጣት ስለ መሰገጥና መፈመስ በራሷ ያስተላለፈችውን ቪዲዮ አይቼው በጣም ነው የገረመኝና ምክር አላት። ለኛም ለታላላቆቿም ለተናናሾቿም ምክር አላት። የ4 ደቂቃ ቪዲዮ ነው። እኔ ምንም አልልም። እስቲ አንድ አይተነው እንመለስ። ሙሉ ቪዲዮን 4 ደቂቃ ነው፣ አይተነው እንመለስ። እኔ ስለመሰገጥም ሆነ ስለ አዶናይ ብዙ አስተያየትና ብዙ ነገር ከተናገሩ ሰዎች በእድሜ በጣም ትንሿ ነኝ እና ዛሬ አንድ ነገር ማለት ፈልጋለሁ። ይሄ ቪዲዮ አዶናይ ጋር ደርሶ ላየው ይችላል። ሜቢ አይ ዶንት ኖ በት ምንድነው እኔ አዶናይ ሞቲቬት አድርጎኝ ወይ ደግሞ አዶናይ ሰግጡ የሚባለውን ነገር ካመጣ በኋላ አይደለም ቲክቶክ የጀመርኩት። የምታውቁኝ ታውቁኛላችሁ። እኔ ቲክቶክ የጀመርኩት አዶናይ ኢትዮጵያ ሳይመጣ በፊት ነው። እዚህ ቲሸርት እና በዚህ ጉርድ ነው የምታውቁኝ ሁላችሁ ማለት ነው። ምንድነው እኔ ጌት ሬዲ ዊዝ ሚ ኮንተንትን ከአንዳንድ ኮንተንቶች ጋር ሚክስ እያደረግኩኝ ነው የምሰራው ኦፍኮርስ። እና ይሄ ቲሸርት እና ይሄ ጉርድ ለጌት ሬዲ ዊዝ ሚ አይመጥንም። ሁሌ አውትፊትሽ ደሴም እኮ ነው ምትሉ በጣም ብዙ እኔን ሰገጤ እኔን በቃ ለመስበር እኔን ጓዳ ውስጥ ለማስቀረት በጣም ኔጌቲቭ ኢነርጂያችሁን የምታባክኑ በጣም ጨቅ ሰዎች አሉ። ሌላስ የኔን ፕሮፋይል ግቡና እዩና መጀመሪያ አፕሎድ ካደረኩት ቪዲዮ ጀምሮ እስካሁን እስካለው ቪዲዮ ድረስ ኮሜንት ገብታችሁ አንብቡ። ሰዎች ምን ያክል ኔጌቲቭ ኢነርጂያቸውን እኔ ላይ እንደሚያባክኑ ነው የምትረዱት። እና ዛሬ ምን ልላችሁ ነው፣ መሰገጥ እንደዚህ ቃሉ ሳይገን በፊት እኔም በጣም ብዙ ሰገጥ የሚሉኝ ሰዎች አሉ። በአንድ ጉርድና በአንድ ቲሸርት ስለሰራሁኝ ሰገጤ የመባል ከሆነ በሉኝ፣ ልሰማችሁ አልችልም። በቃ አሁን ለምሳሌ በእኔ ኮንተንት በጣም ሀይ የሆነችው ሚስ ልዩ ናት። በተለያየ ድረሶች ነው ሜካፕ ማናየው ነገር የለም እሷ ጋር። እኔ ጋር ስትመጡ የምታዩት አንድና አንድ ነገር ነው፣ ዲስ ቲሸርት ኤንድ ዲስ ዋን በቃ። ግን ማየት የምትችሉ ከሆነ በጣም ብዙ ነገሮችን ታያላችሁ። ገባችሁ? ብዙ ነገር ስላለኝ መቀየር ስለምችል ሌክዠሪ ላይፍ ስኖር ብቻ አይደለም መስራት የምችለው። የኔ ዋናው ኮንሰፕት ምን መሰላችሁ? ልክ እንደኔ በአንድ ቲሸርት፣ በአንድ ጉርድ፣ በአንድ ሱሪ ኦር ደግሞ በአንድ ቲሸርት ህይወታቸው የሚኖሩ ሴቶችን ማሳየት እፈልጋለሁ። እንደኔ እዚህ ጋር መተው ያንን የማሳየት እድል ያላገኙ ሰዎችን ማሳየት እፈልጋለሁ። ይሄ የኔ ኮንሰፕት 99.9% ማለት ነው። እኔ ቲክቶክ እንዳቆም ጭራሽ በቃ እንዳፍር አንገቴን እንድደፋ የሚያደርግ ሰው ብቻ ነው። ኮሜንት ገብታችሁ ማየት ትችላላችሁ። 1% ብቻ ነው ኪፕ ጎይንግ ኪፕ ኢት አፕ ምናምን የሚለኝ። አምልላችሁ ፈልጌ ነው አዶናይ መሰገጥን በምን አይነት መንገድ እንዳለው በአንዴ ነው ኮኔክት ያደረግነው። ሌላው ደግሞ በእኔ እድሜም ከኔ እድሜ በታችም ከኔ እድሜ በላይም ያላችሁ ተማሪዎች ማለት ነው የእናንተ ድሪም ዶክተር መሆን ከሆነ የእናንተ ድሪም ኢንጂነር መሆን ከሆነ የእናንተ ድሪም ፕራይም ሚኒስተር እንደን በቃ በትምህርት ዙሪያ የሆነ ደረጃ ላይ መድረስ ከሆነ የእናንተ መሰገጥ የሚሆነው ትምህርታችሁ ላይ ፊልዳችሁ ላይ ስግጥ ብላችሁ ማንበብ ማጥናት ነው ማለት ነው። ገባችሁ? መሰገጥም ሶሻል ሚዲያ ላይ ብቻ አይደለም። አርቲስት መሆን እንደ ቲክቶከር፣ ዩቲዩበር በጣም ብዙ ድሪሞች አሉ። መሰገጥን በኔጌቲቭ የምታስቡ ሰዎች አድጉ። መሰገጥ ለዓላማችሁ ላለማችሁበት ነገር ስግጥ ብላችሁ ያ ነገር ሰክሰስ እስኪሆን ድረስ ኔጌቲቭ ኢነርጂያቸው የሚያዋክኑ ሰዎችን ባለመስማት እዛ ነገር ላይ ስግጥ ብላችሁ ሰክሰስፉል ማድረግ ነው። ያንን ነው ነገር መናገር ፈልጋለሁ። አብዛኛውን ሰው ኮንፊደንትና ምንድነው ይሄ ፐርፌክሽንን በቃ የሆነ እንዴት ነው መለየት ያቅታችኋል። ዩ ጋይስ ኮንፊደንስ better than perfection. Don't forget. I swear ይሄን ነገር እንዳትረሱ በቃ። እና አዶናይ will love you እኔና እንደኔ የሚያስቡ ሰዎች እና አይዲያንም እንደዛው እና ባይ ሎቭ ዩ። እንግዲህ ቪዲዮን እንደተከታተላችሁት በጣም የምትገርም አንደበተ ርቱዕ ኮንፊደንስ ያላት በራሷ
ነገሮችን አርቲኩሌት አድርጋ የምትገልጽበት መንገድ እና የተረዳችበት መንገድ በራሱ በቃ በህይወቷ ነው ኤክስፒሪየንስ ያደረገችው እና በጣም የምትገርም ልጅ ናት። እኔ ቲክቶኳን አላገኘውም። ኮሜንት ላይ ቲክቶኳን ኮሜንት ላይ አስቀምጡልን፣ ሜንሽን አድርጉ። እችን ልጅ መስት አዶናይ ሊያገኛት ይገባል። ለአዶናይ ሼር አድርጉ፣ ሜንሽን አድርጉለት፣ ሊያገኛት ይገባል። በቃ በጣም የምትደነቅ በጣም ተስፋ ያላት ብላቴና ናትና በጣም ነው ያስደነቀችኝ። እኔ በበኩሌ ትክክለኛ አካውንቷን ካገኘውና ካዋራዋት በኋላ 10,000 ብር ድጋፍ ላደርግላት ቃል ገባለሁ። በጣም ነው የደነቀችኝ። ፎሎ አድርጓት። ሌሎች ቲክቶከሮች ደግሞ ላይቭ ምናምን በምትገባበት ወቅት ጊፍት በመስጠት እሷን በማበረታታት የተሻለች በቃ ለሀገር የምትጠቅም ልጅ እንድትሆንና ሌሎችን የምትረዳ ልጅ እንድትሆን ለማድረግ ጥረት እናድርግ። ቲክቶኳን የምታውቁ ከታች ኮሜንት ላይ አስቀምጡ። ቴንክ ዩ ቬሪ ማች። በጣም ነው ያስደነቀችኝ። እደጊ ተመንደጊ ነው የምንለው። ሌላ ምን እንላለን? እንግዲህ ትልልቁ አልገባ ባለው ሰዓት እንግዲህ እግዚአብሔር በትንንሾቹ እንደዚህ እያስነሳ ታሪክ የተሰራ ነውና ጋይስ በጣም ነው ያስደነቀችኝ። በሉ መልካም ጊዜ ይሁንላችሁ። አመሰግናለሁ።